ጤና ይስጥልኝ። እንዴት ዋላችሁ? እንዴት ከረማችሁ? የተወደዳችሁ ተመልካቾቻችን፣ ይህ የእሳት ዳር ጨዋታ ነው። በፋና ሚዲያ ኮርፖሬሽን ከምትመለከቷቸው ግሩም ቁም ነገር ያላቸው መልእክትን ከሚያስተላልፉ ሁለት ሶስቴ እንድናስብ ከሚያደርጉን ፕሮግራሞቻችን መካከል አንዱ እዚህ የእሳት ዳር ጨዋታ ላይ ሀሳብ እንግዳ ነው። ስለዚህ ሀሳብ ይዘን ከዚህ ሀሳብ ጋር የሚገናኙ ጉዳዮችን እናነሳለን። ዛሬ በእሳት ዳር ጨዋታችን እንግዲህ የምናነሳው ጉዳይ በማህበረሰብ፣ በሀገር፣ በግለሰብ ህይወትም ጭምር ትርጉም ያለውን ነገር ለመጠየቅ እና ደግሞ እዛ ሀሳብ ላይ የተለያዩ ጉዳዮችን ለመወያየት ለማውራት ነው የተዘጋጀ ነው። ዛሬ ስለ ስራ ነው የምናነሳው። ስራን እንይዛለን፣ የስራን ሀሳብ እንይዛለን። ስራ ማግኘት ማጣት ምንድነው የሚለውን እንጠይቃለን። እንደ ሀገርስ ስራ አጥ ሲባል ምን ማለት ነው? ወይም ደግሞ ስራ የለም ሲባል ምን ማለት ነው? ስራ የለም ማለት ይቻላል ወይ የሚሉ ጉዳዮችና ተያያዥ ሀሳቦችን እናነሳለን። ለዚህ ሀሳብ ሁለት የተከበሩ እንግዶችን ጋብዣለሁ። ስለዚህ ከእውቀታቸው ካነበቡት ከኖሩት ያካፍሉናል ማለት ነው። እንደዚህ እያደረግን አብረናችሁ እንቆያለን። እኔ ማህሌት ከበደ ነኝ። እንተዋወቃለን። ለተመልካቾች ደግሞ ራሳቸውን ያስተዋውቃሉ። ከመቅደላ ጀምራለሁ። መቅደላ መኩሪያ እባላለሁ። በሙያ ማርኬቲንግ ነው የምሰራው። በቅድስት ማርያም ዩኒቨርሲቲ ማርኬቲንግን አስተምራለሁኝ። እዛው ቅድስት ማርያም ከጣሊያን ዩኒቨርሲቲ ጋር የምንሰጠው የሁለተኛ ዲግሪ ፕሮግራም አለ። ኢምፓክት አንትርፕረነርሺፕ ይባላል። እሱ ላይ የቢዝነስ አማካሪ ሆኜ ነው የማገለግለው። የፕሮግራሙ በዋናነት የሚሰጠው የራሳቸውን ቢዝነስ መስራት ለሚያስቡ ሰዎች ወይም የራሳቸውን ቢዝነስ እየሰሩ ግን ቢዝነሱን ማሳደግ ለሚፈልጉ ሰዎች የታሰበ ፕሮግራም ነው። አንዳንድ ጊዜ ሰው የራሱን ቢዝነስ እየሰራ ትምህርት ይርቃል ይባላል እና እሱንም እድል ለመፍጠር ተብሎ የታሰበ ነው። ኢምፓክት አንትርፕረነርሺፕ ተብሎ አሁን ወደ 16 አፍሪካ ሀገሮች ላይ ፕሮግራሙ ይካሄዳል። እሱ ላይ ነው በብዛት ያለሁኝ። ከዛ በተረፈ ግን የስልጠና እና የማማከር ስራዎች ላይ ብዙን ጊዜ ያሳልፋለሁ። ጋቢ የመልበስ ልምድህን የሚናቅ አይደለም። አዎ እንግዲህ አያት ቤት ያደገ የአያት ቤት ልጅ በሚለው አይደለም። እንመለሳለን። እሱም ጨዋታ ጋር እንተዋወቅ ደግሞ ከተመልካቾች ጋር። እሺ፣ ያሬድ አለማየሁ እባላለሁ። የአሻራ ዌልነስ መስራች እና የራይዝ አፕ ኢትዮጵያ መስራች፣ በሙያ ደግሞ ፊዚዮቴራፒስት እንዲሁም ደግሞ ሰርቲፋይድ የሆስፒታሊቲ ወይም ከስተመር ሰርቪስ ትሬነር ነኝ ማለት ነው። ደስ ይላል በጣም። መቅደላ ረጅም አመት ነው ያስተማርከው? ምን ያህል አመት? አሁን እንግዲህ 23ኛ አመቴን እየጨረስኩ በማስተማር። አልጠረጠርኩም እንደዚህ ይሆናል ብዬ። ልክ ከኮሌጅ እንደወጣሁ ነው ወደ ማስተማር የገባሁት። ኮተቤ መምህራን ትምህርት ኮሌጅ ነው መጀመሪያ የተማርኩት። ልክ እሱን እንደጨረስኩት ቀጥታ ወደ ማስተማር ነው የገባሁት። የአንድ ወጣት እድሜ ነው። አዎ ትክክል ነው። መቅደላ በጣም ቤቢ ፌስ ነው አይመስልም? ይሄ በጣም አስደሳች ነገር ነው። ከወጣት ጋር ብዙ ጊዜሽን ስታሳልፊ መንፈሱ ይጋባል። አንደኛ፣ ሁለተኛ ራስሽም ላይ የምትሰሪውም ነገር ተጽዕኖ ይኖረዋል። ሶስተኛ ደግሞ ነው የቤተሰብሽ ሰላም መረጋጋት እነሱ ጋር ያለው ጂን የሚሉት ነገር የለም። እሷም ትመጣለች። እኔም ግን የሱ ነገር ተጠቃሚ ሳልሆን አልቀርም። አጠረጥርም እንደዛ። እንግዲህ 23 አመት ማስተማርን ስታነሳ ይሄ በጣም በጥልቅ የምትወደው ነገር ምናልባት እንግሊዘኛው ፓሽን የሚለው ነው፣ ረሃብ ጥማት አማርኛው እንደዛ ነው። መሀል ላይ እንዴት ወደ ሌላ ልሄድክም ብዬ ነው። የሆነ ወቅት ላይ ከማስተማር ለመውጣት ዳርዳር ብዬ ነበረ። እሺ። ከዛ ትንሽ ጊዜ ወጣ ብያየሁትና የጎደለ ነገር ሳይ እንዴት እንዲህ የለም ብሎ መጠየቁ መጣ። ስለዚህ እንደ መፍትሄ ሆኖ ያገኘሁት ውስጡ ሆኖ የመፍትሄው አካል መሆኑ የተሻለ ሆኖ አገኘሁት። ስለዚህ
የተወሰነ ሰዓት አስተምራለሁ፣ የተወሰነ ሰዓት ለኢንዱስትሪው ለቢዝነሱ ዓለም ድጋፍ አረጋለሁ። ስለዚህ በሁለቱ መካከል መሆን የተሻለ ሆኖ አግኝቼዋለሁ አሁን። ስለዚህ ደስታህ ላይ ነው እየኖርክ ያለው። አዎ በጣም ነው ደስ የሚለው። የያሬድ ሙያም ደግሞ ለየት ያለ ነው አይደለ? ፊዚዮቴራፒ። አዎ በብዙ ሰዎች እናግዛለን። የታመሙ ሰዎች ቀና እንዲሉ እናደርጋለን በሙያችን። ከሱ ጋር በተገናኘና ደግሞ ቅድም ፓሽን ስትዩ ጋር በነበረው በጎን ደግሞ እነዚህን ስልጠናዎች በመውሰድ የደንበኛ አገልግሎት የሆስፒታሊቲ ስልጠናዎችን በመውሰድ የሰዎች ቢዝነስ የራሳችን ቢዝነስ እና የሰዎችን ህይወት ቀና ማድረግ ማቃናት ላይ ተሳትፈናል፣ እንሳተፋለን። ድርጅቶች ደግሞ ኦዲ ፕራክቲሽነር የሚባል ነገር አለ፣ ኦርጋናይዜሽናል ዴቨሎፕመንት። ድርጅቶችም ከስም ማውጣት እስከ ኢምፕሊሜንቴሽን ድረስ እናደራጃለን ስራዎችንም እነሱ እሱ ላይ እንሰራለን። በጣም የምትወደው ነገር ነው? በጣም የምወደው ነገር ነው። አየሽ አንድ ነገር መገለጫው ነው የሚለያየው እንጂ ከውስጡ ያለው አሁን የመቅደላን ስታይ ማስተማር፣ ሰውን ዲላይት ማድረግ፣ ኤጁኬት ማድረግ ምናምን በውስጡ ነው። ምንን ተጠቅሞ ሲባል ትምህርት የሚባለው በጽሁፍም ያደርጉት አለ፣ በሙዚቃ የሚያደርጉትም አለ። ስለዚህ ማጓጓዣው ተለየ እንጂ ዞሮ የሰውን አካል ቀና ማድረግ ቢዝነሶችን ቀና ማድረግ አንድ አይነት ነው። እውነት ነው፣ ደስ ይላል። ዛሬ ቀደም ሲል በመግቢያ ስል እንደሰማችሁት ስለ ስራ ነው የምናወራው እና የስራ በዙሪያው ያሉ ስራ ማግኘት ማጣት፣ ስራ አለ ወይ የለም ወይ፣ አንድ ሀገር በጣም ችግር ሲበዛበት አብሮ መፍትሄው እኩል ይበዛል። እነዚህ አይነት ጽንሰ ሀሳቦች አሉና እነሱ ሀሳብ ዙሪያ እንንሸራሸራለን። ከዛ በፊት ግን የስራ የሚለውን ሀሳብ እንዴት ነው የምትረዱት? እኔ ለምሳሌ ለመኖር የማደርገው አንድ ነገር ነው ብዬ ነው የማምነው። ህይወትን ለመግፋት እንደ አንድ መጠቀሚያ ነገር አድርጌ እረዳዋለሁ። እንዴት ነው የእናንተ? ከመቅደላ እንጀምር። ስራ ለአንተ ምን አይነት ትርጉም ነው የሚሰጠው? እንግዲህ በህጉ ስራ እንዴት ይተረጎማል ልንል እንችላለን። ግን ከሱ ውጪ ለኔ ስራ ማለት ሰው ሁላችንም እዚህ ዓለም ላይ ለአገልግሎት ነው የመጣ ነው። የአገልግሎታችን አይነቱ ሊለያይ ይችላል። የምናገለግልበት መንገዱ የተለየ ሊሆን ይችላል። ያንን አገልግሎት የምንከውንበት መንገድ ስራ ልንለው እንችላለን። ስለዚህ እኔ አሁን ማስተማር ላይ ነው ያለሁት። ማስተማር ስራ ይሆናል። ስራ የሚሆነው ያንን አገልግሎት በማካሄድበት መንገድ የሚጠበቅብኝ ነገር አለ። የሚጠበቅብኝን ነገር ስከውን ደግሞ ለከወንኩት ነገር ችሮታ ይኖረዋል ወይም ግብረ መልስ ይኖረዋል። ግብረ መልሱ በገንዘብ ሊሆን ይችላል፣ በተለያየ መልኩ ሊመጣ ይችላል። ስለዚህ ስራ ብለን ልናመጣው እንችላለን። ግን ሰው ተቀጥሮ ከሚሰራው ባለፈ እንደው በየቤታችን ልጆቻችንን ይቺን ነገር ስትሰራ ይቺን ታገኛለህ እያን የምናመጣበትን መንገድ እንደ ስራ ልንወስደው እንችላለን። ተላልከናል አይደል? ወላጆቻችን ሱቅ ተልከን አገልግሎት ሰጠናል። ያቺ ስታድግ እኮ የስራ ባህልን የምትለውን ነገር የምታመጣው ከዚህ ነው ብዬ ነው የማስበውና ለኔ ስራ አገልግሎትን የምንከውንበት መንገድ ነው። ያሬድ እንዴት ነው የምትረዳው? መቅደላ በጣም ጥሩ አድርጎ ገልጾታል። ግን በሌላ ሳይድ ደግሞ በዚህ ትሪ ዳይሜንሽናል በሚባለው ዓለም ላይ በዚህ ተገልጦ ባለው በአካላችን በምንኖርበት ዓለም ላይ የምንኖርበት ቋንቋ ነው። ያለ ስራ ሰው መኖር እንደሚቸግረው እንደ ቋንቋ የምታየው ነገር ነው። ለመኖር አንድ ነገር ማድረግ አለብሽ። የመጣሽውን ደግሞ ልታገለጊ ነው። ትራንዛክሽናል ነገር ነው። ያለሽን አንቺ ጋር ያለውን ነገር ሰጫለሽ። ከዛ በለውጡ ደግሞ የተለየ ነገር ይሰጥሻል። እሱ ነው ስራ የሚሆነው። ግን በሌላ መንገድ ስራ ሲባል አይደል? ስራ እንደ ቀንበር ነገር ነው የሚታየው፣ እንደ ሸክም ነገር ነው የሚታየው። ግን የምትወጂውን ነገር የምታረጊ ከሆነ ስራ የሚባል ነገር የለም። ጨዋታ ነው የሚሆነው፣ ወይም ደግሞ የሆነ አስጨናቂ እና እንደሱ ሁለት መልኮች አሉት። ማንወደውን ስንሰራ ሸክም ነገር ይሆናል። የምንወደው ነገር ጋር ደግሞ ሲሆን ጨዋታ አይነት ነው የሚሆነው፣ ደስ የሚልሽ ነገር ማለት ነው። እንደሱ ብለን ልንተረጉመው እንችላለን። በወሬያችን መሀል ቆሎ አይደለም ጋቢ ብቻ ሳይሆን ቆሎም አለ፣ ውሃም ፉት እንላለን።
ስለዚህ እንደዛ እያደረግን ነው የምንሄደው። አንድ ሀገር ውስጥ የስርዓት ወይም ደግሞ ስራ የለም የሚሉ ሰዎች በሀሳብ ደረጃ እና በጥሩ የመከራከሪያ ነጥብ ይህንን የሚያስረግጡ ሰዎች አሉ። አይ ስራማ አለ፣ ምናልባት ስራና ሰሪ ነው ያልተገናኙት ወይም ደግሞ ያንን የሚያመቻች ስርዓት ነው የሌለው የሚል ደግሞ ሌላ ሀሳብ ሊኖር ይችላል። እርግጥ 3ም 4ም እያለ ሊሄድ ይችላል። ስራ የማይኖርባቸው ወይም ደግሞ የስራ አጥ ቁጥር በጣም የሚበዛባቸው አጋጣሚዎች ምን አይነት ናቸው? እንዴት ይመስልሃል? እንግዲህ ወደ ስራው ዓለም የሚመጣውን ማህበረሰብ መጀመሪያ እናያለን። እነኚህ ወደ ስራው ዓለም የሚመጡት ሰዎች ከትምህርት ተቋማት፣ ከማሰልጠኛ ተቋማት፣ የተለያዩ ተሞክሮዎችን ከሚሰጡ ተቋማት አልፈው የሚመጡ ሰዎች ይኖራሉ። ከዛ ደግሞ የስራ እድል የሚፈጥሩት ደግሞ ተቋማት አሉ። ሁለት ነው። አዎ፣ እነኚህ የስራ እድል የሚፈጥሩት ተቋማት ምናልባት በመደበኛው የምንወስዳቸው አሉ። ከዛ ደግሞ ኢመደበኛ የምንላቸው አሉ። በመደበኛው የምንወስዳቸው ትልልቅ ድርጅቶች፣ ፋብሪካዎች፣ አገልግሎት ሰጪ ተቋማት ብለን እንከፋፈላቸውና የነሱ የስራ እድሎች መጠንና ወደ ገበያ የሚመጣው ሰው ቁጥር ላይመጣጠን ይችላል በተለያየ ምክንያት። ስለዚህ እሱን ማማጠን ነው የመጀመሪያው የቤት ስራ የሚሆነው። ስለዚህ ለምሳሌ ከዩኒቨርሲቲዎቻችን ከተለያዩ የትምህርት ተቋማት በአመት ምን ያህል ሰው ይመረቃል? ምን ያህል አዳዲስ የስራ እድሎች በተለያዩ ተቋማቶች ውስጥ ይከፈታል? ስለዚህ በሁለቱ መካከል ክፍተት በሰፋ ቁጥር ስራ አጥ የምንለው ሰው ይፈጠራል ማለት ነው። ስለዚህ በየአመቱ ተቋማት አዳዲስ የስራ እድሎችን መፍጠር የሚያስችል አቅም አላቸው ወይ? እንደ ሀገርም እነኚህን ነገሮች ለማመቻቸት ምን ሰርተናል? እነሱን ማየት ያስፈልጋል ማለት ነው። እና አሁን ባለንበት ሁኔታ ብዙ ተቋማት አንድ የሚያነሱት ለስራው የሚመጥን ሰው አላገኘንም ይላሉ። ቁጥሩ ነው ወይስ ብቃቱ? ብቃትም ጋር ይመጣል። እሺ። ሁለተኛው ደግሞ ተመርቄ ስራ አላገኘውም የሚልም ሰው አለ። ስለዚህ የሚጋጭ ነገር አለ። ለምን ይጋጫልን? መጀመሪያ መፍታት ከቻለን ብዙውን ነገር ይመልስልናል። ለምን የሚጋጭ ይመስልሃል አንተ? የመጀመሪያው የተቋማቱ ቀጣሪ ተቋማቱ ምን አይነት ሰው ይፈልጋሉ? እነሱ የሚፈልጉት ነገርና በትምህርት ተቋማቶች በኩል የምናመጣቸው ሰዎች ፍላጎቱን የሚሞሉ ሆነው አግኝተናቸዋል። ስለዚህ በተለይ በትምህርት ተቋማት በኩል የሚመጡትም ለጊዜው እናንሳና፣ ምክንያቱም እኔ የመጣሁት ከትምህርት ተቋም ስለሆነ የትምህርት ተቋማት የሚያወጧቸው ተማሪዎች ከጊዜው ጋር ራሳቸውን የዋጁ ናቸው ወይ ብሎ ማየት የመጀመሪያው። ኢንዱስትሪው የሚፈልገው የሰው ኃይል አይነትና እኔ በተለያዩት የትምህርት ፕሮግራሞች አሰልጠኝ የማወጣው መቃረብ ችለዋለሁ። እንዲቃረቡስ ምን መደላደል አለ? ለምሳሌ በዩኒቨርሲቲዎቹና በኢንዱስትሪው መካከል ወይም በቀጣሪ ተቋማት መካከል ያለው ግንኙነት በጣም በራቀ ቁጥር ተቋማቱ የሚያወጧቸው ተማሪዎች ለኢንዱስትሪው ብቁ ያለመሆን እድላቸው ሰፊ እየሆነ ይሄዳል። ለዛ ነው አሁን የስራ ላይ ልምምድ እንላለን አይደለም? 2ኛ ዓመት 3ኛ ዓመት ተማሪዎች ሲገቡ የስራ ላይ ልምምድ ይወጣል። አላማው ምንድነው? ስራው ዓለም ምን ይመስላል? ምን ይጠይቃል? የተማርኩት ጋር እንዴት ማስተሳሰር እችላለሁ? መፈተሽ ያስፈልጋል ማለት ነው። ስለዚህ በንድፍ ሐሳብ የምናስተምራቸው ከነባራዊ ዓለም ትምህርት ጋር በጣም በራቀ ቁጥር ኢንዱስትሪው ምሩቁን ላይፈልገው ይችላል ማለት ነው። ስለዚህ ፕራክቲካሊ የሆነ ወይም በተሞክሮ የሞላ የትምህርት የምንሰጥ ከሆነ ኢንዱስትሪው ያንን ይፈልገዋል። ስለዚህ ይሄ መራቅ አንደኛው።
የማጥፋት ነው ብለን ልንወስድ እንችላለን። የሁሉም ጥፋት ነው። ለምን የሁሉም ጥፋት ሆነ ካልሽኝ የትምህርት ተቋማቱ በየጊዜው ራሳቸውን መፈተሽ አለባቸው። በሚያወጧቸውን ተማሪዎች ከኢንዱስትሪው ፍላጎት ጋር ማመቻቸት፣ ጣቢያውን ማስታረቅ ይፈልጋል። ለምሳሌ እኔ ፋና ሬዲዮን ቁጭ ብዬ ማዳመጥ ከፈለኩኝ 98 ፋና ኤፍኤምን ከሆነ 98.0 ላይ አድርጌ ላገኘው አልችልም። ብታገኘው የሚረብሻል ማለት ነው። 97.9 ላይ ባረገው እየራቀ ነው የሚሄደው። ስለዚህ ልክ እንደዚህ ጣቢያውን ማስተካከል ይፈልጋል። የትምህርት ተቋማትም በየ2 ዓመቱ ካሪኩለም ድጋሚ ሲፈተሽ አላማው ይሄ ነው፣ ጣቢያውን በትክክል ማግኘት ነው። ይሄ 98.1 እስኪመጣ ድረስ ጣቢያ እናስተካክላለን ማለት ነው። ጣቢያ ፍለጋው ላይ ደግሞ ኢንዱስትሪው ማገዝ አለበት። ትምህርት ተቋማቱ እኔ የምፈልገው እንዲህ አይነት ነገር ነው፣ ዘመኑ ይሄንን ይፈልጋል፣ የኔ ኢንዱስትሪ ይሄን ይፈልጋል። ለምሳሌ የሆስፒታሊቲ ጋር ስለተነሳ ማለት ነው ኢንዱስትሪ ሆቴሎች የሆቴልና ቱሪዝም ተማሪዎች ላይ ግብአት መስጠት አለባቸው። በቃ ዘመኑ የሚመጣው እንግዳ እንዲህ አይነት ነገር ይፈልጋል፣ ትምህርቱም ይሄ ሊኖረው ይገባል። ስለዚህ አሁን እኔ ያለሁበት ተቋም በየተወሰነ ጊዜ ካሪኩለማችንን እንፈትሻለን። ካሪኩለሙን ስንፈትሽ ግን የመምህራን ብቻ ተሰብስቦ አይደለም ካሪኩለሙን የሚፈትሽ። ኢንዱስትሪው ላይ ያለው ሰው እዛ የካሪኩለም ሪቪው ዝግጅት ላይ ይመጣል። እኛ ከተመራቂዎች ይሄንን እንፈልጋለን፣ ትምህርቱ ላይ እንዲህ አይነት ነገር መኖር አለበት፣ እዚህ ኮርስ ላይ ይሄ መጨመር አለበት፣ ግብአት ይሰጣሉ። አይሽ ስለዚህ ምን እያደረገልን ይሄዳል ማለት ነው? እየተስተካከለ ሚዛን እየተጠበቀ። ስለዚህ ኢንዱስትሪውም ተጠያቂ ነው፣ የትምህርት ተቋሙም ተጠያቂ ነው ማስተካከሉ ላይ ማለት ነው። በዛው ልክ ደግሞ ተማሪውም ተጠያቂ ነው። ምክንያቱም ነፍስ ያወቀ ሰው ነው የከፍተኛ ትምህርት ተቋም ውስጥ ገብቶ እየተማረ ያለው። ዩኒቨርሲቲ ውስጥ ልክ እንደ አንደኛና እንደ 3ኛ ክፍል ይሄን አርግ ይሄን አታርግ እየተባለ አይደለም የሚማረው፣ ራሱንም መምራት ይጠበቅበታል። ስለዚህ ከጊዜው ጋር ራሴን እንዴት እያስተካከልኩ ሄጃለሁ ብሎ መፈተሽ ይፈልጋል። ስለዚህ ጥሩ እንዲሆን የሁሉም ሚና አለ፣ እንዲበላሽም የሁሉም ኃላፊነት አለ። እውነት ነው። ያሬድ፣ በገበያው ላይ በቂ ስራ ያለ ይመስላል? ሀገሪቱ ውስጥ ስራ አለ ብለህ ታምናለህ? እንዴት ነው የምትረዳው? እንዴት መሰለሽ፣ አሁን ልዩነቱን የሚፈጥረው በሁለት መንገድ ልናደርገው እንችላለን። ለምሳሌ አንድ ሰው የሆነን ነገር ሊማር ዩኒቨርሲቲ ውስጥ ይገባል። አንድ የወደደውም ወይም የተመረጠለትን ወስዶ ይማርና 4 ዓመት 3 ዓመት 5 ዓመት ቆይቶ ሲወጣ ዓለም ተቀይራ ነው የምትጠብቀው። እሱ ሲገባ የነበረችው ዓለም እሱ ሲወጣ ሌላ ናት። ስለዚህ ዓለም አትፈልገውም እሱ። ከዛ የተነሳ ስራ የማያገኝ ሰው ይሆናል ማለት ነው። ለዛ ነው ቅድም ሁሉም ሰው ተጠያቂ ቢሆንም ዋናው ደግሞ ተጎጂ የሚሆነው ሌላው ዘርፍ አይደለም አይደል? ኢንዲቪጁዋል ነው። ለምሳሌ እኔ ተምሬ ወጥቼ ቤተሰብ እንዳልመሰረት የሚያደርገኝ፣ ከሰው እኩል እንዳልሆን የሚያደርገኝ፣ እንዳላድግ የሚያደርገኝ እኔ ሆነ የሚጎዳው፣ የሆነ ተቋም አይደለም። የሆነ ተቋም የሚፈልገውን ያህል ቁጥር ወስዷል እና ሌሎቹ ይሄ ልጅ በሚሆነው የዚህ ልጅ ጣፈንታ ላይ የራሳቸውን ያህል ድርሻ ወስደዋል። ግን ትልቁ ሸክም የሰውየው ነው የሚሆነው። ስለዚህ ይሄ የራሱን ድርሻ የሚወስደው ሰው በዚህ ገበያ ውስጥ ራሱ እንዴት አድርጎ ነው ማስኬድ ያለበት የሚለው ነው። አሁን መሰለኝ ጂምሮን የሚባል ከግለሰብ ጋር ይገናኛል። የግለሰብ ጥረት ከስራ መኖር አለመኖር ጋር የሚገናኝ ነገር አለው። ደጋፊ ስርዓት አያስፈልግም? ኖ ደጋፊ ስርዓት ያስፈልጋል። ደጋፊ ስርዓት የለም ልበልሽ። የኔ ህይወት ነው የሚበላው። እድሜ ይሄዳል፣ አረጃለሁ፣ ሞታለሁ። ልኖር የተገባውን ሳልኖር ማለት ነው። ከዛ ህይወት ኤክስኪውዝ አታረግም። ወይ ደጋፊ ስርዓት እኮ ወደፊት የለም አይልሽም፣ የለም ጀስቲፋይ የሚያደርግልሽ የለም። ስለዚህ ሸክሙን የሚሸከመው እኔ ነኝ። እኔ ስለሆንኩ የመጨረሻው ተጎጂ እኔው ጋር ስለሆነ የሚያርፈው ያ ጡጫ እኔ ነኝ። ለዛ ነገር ራሴ ማዘጋጀት ያለብኝ ግን መሆነውን እንደሆነ አካባቢው የማይፈቅድልኝ ከሆነ እኔ ይሄኛውን ተቀብዬ መኖር ግዴታ የለብኝም። ለዚህ ነው አንድ ጂምሮን የሚባል ሰው ምን ይላል መሰለሽ፣
ራስን ልትለውጥ ከፈለግ 1000 መንገዶች አሉ ይላል። ሚሊዮን መንገዶች አሉ። ራስን ልትለውጥ ደግሞ ካልፈቀድክ ሚሊዮን ሰበቦች አሉ ይላል። ሰበቡ ምን ሊሆን ይችላል? ትክክል እኮ ነው፣ ውሸት ሆኖ አይደለም። ፖሊሲ፣ ሀገር፣ ቤተሰብ የተለያዩ ነገሮች ልናደርግ እንችላለን። ግን ቤተሰቡ ከባቢው ምናምን እንደዚህ ሆነ እኔ ለመሆኑ ግን ያን ሁሉ ሸክም የሚሸከም ከሆነ I have to do something different ሌላ የተለየ ነገር ላረግ ግዴታ ይሆናል። አለበዚያ እንደ ዕጣ ፈንታ ተቀብየው ይሄኛው ማንነት ልኖር ነው ማለት ነው። እና አሁን ያለው ኢትዮጵያ ውስጥ ባለው ከባቢ ስታይ ኢትዮጵያ አፍሪካ ውስጥ ነው ያለችው። አፍሪካ ደግሞ ሀብታም አይደለንም፣ ሀብታም ያልሆነ ኮንቲኔንት ነው። እዛ ምስራቅ አፍሪካ ውስጥ ደግሞ እየባሰ ይሄዳል። ከዛ ኢትዮጵያ ያለች ኢትዮጵያ ውስጥ ያለው ገበያው የሚሰጥሽ ይሄ ነው። አሁን ገበያው ይሄ ነው። ገበያው ይሄ ከሆነ እዚህ የተሰጠሽ ገበያ ላይ አንቺ ድርሻሽን ሳትወስጂ ልትሞቺ ትፈቅጃለሽ ወይ ነው የግለሰብ ሚና። የግለሰቡ ሚና የአንበሳው ድርሻ ነው መሆን የሚገባው። ለምን ሲባል እዳው የሱ ነው የሚሆነው። አጠይድ እንዳልከው ቅድም ህይወት ስለማትሳሳ አትስራራለሽ፣ ስለማትራራ እንዲህ ስለሆነ ነው አትልሽ። ከዚህ የተነሳ እኔ ልጆችን ምን እያደረኩ እንደሆነ ታውቂያለሽ? የ12 እና የ10 ዓመት ልጆች አሉ። ባለፈው የስራ ቅጥር ውል ሞላ። በእውነት በስነ ስርዓት ተፈራርመን መኪና ያጥባሉ። የኔንም የባለቤቴን መኪና በቻሉት አቅም ያጥባሉ። ደሞዝ አላቸው። እንደውም እኔን አትቀጥሩኝ ባቅማቸው። እዚህ ላይ መወያየት የለብን። በጣም ጠቃሚ ነገር። እሺ ያሬድ፣ አሁን ይሄን ለምንድን ነው የሚሆነው መሰለሽ? የሚወዱት እንዲለምዱ ነው ትርጉም እንዲሰጣቸው፣ ለገንዘብ ቫልዩ እንዲሰጡ። ከዛ በኋላ ደግሞ አድገው የሆነ ነገር ውስጥ ቢገቡና እነሱ የተማሩት ትምህርት በዛ ገበያ ላይ የማይፈለግ ቢሆን ሌላ ገንዘብ ማግኛ አማራጭ እንዳለ ወይም ደግሞ እነሱ ሊማሩት የወደዱት ነገር የግድ ገንዘብ እንዲያመጣ ብቻ እንዳልሆነ የፋሽን የምናምን ጉዳይ እንደሆነ ግን ሰርቫይቭ ለማድረግ ደግሞ ገንዘብ ያስፈልጋል። ቋንቋ ነው ስላልኩሽ ቅድም አትግባቢም ማለት ነው። እንደዛ ስለሆነ ለዚህ ዓለም ይሄን ነገር ፋይት ሊያደርጉ የሚችሉ ሊጋፈጡ የሚችሉ ሰዎች እንዲበቁ ከተፈለገ የግለሰቡ ወይም የኢንዲቪዥዋሉ ድርሻ ነው ማለት ነው። በአብዛኛው ህይወት እንደዛ መሰለኝ። እንደዛ ነው አይደለ? የግለሰብ ድርሻ ነው። አንድ ነገር እያሰብኩ ነበር መቅደላ፣ ጊዜ እንደዚህ ያለ የስራ መንፈስ ላይ የስራ መኖር አለመኖር ላይ አለው ሚና ድርሻ። አዎ አይደለ? አዎ። ከጊዜ ጋር አብረው የሚመጡ አሉ፣ ጊዜ ይዟቸው የሚጠፋም ይኖራል። ለምሳሌ የዛሬ 15-20 ዓመት አሁን ከተማ ውስጥ እንደምናየው ሰመር ካምፕ ምናምን ተብሎ ልጆች የምናውልበት ፕሮግራሞች አልነበሩም። አይታሰብም። የዛሬ 5 ዓመት እንደው አሁን ለምን መጡ ስትል ጊዜ ይዟቸው የመጣ ነገር አለ። ምናልባት ልጆች ቤት ውስጥ ዝም ብሎ ክረምት አስቀምጦ መሄድ እየከበደን ስለመጣ ሊሆን ይችላል። ሁለተኛው በፊት ቤት የሚውል ሰው ስላለን ክረምት ላይ ልጆቹ ቤት ቢውሉ ችግር ስለሌለው፣ አሁን ግን ቤት ውስጥ ማዋሉ ከበደን። እናትም አባትም ስራ ይውላሉ። ስለዚህ የሆነ ቦታ ልጆቹ ማዋል ፈለግን። ስለዚህ ይሄ ክፍተት ነው። ከእንትንም ጋር ልናያይዘው እንችላለን። በቃ ይሄንን ክፍተት የተረዳ ሰው ሀሳብ አመጣ፣ ለምን ይሄንን ቢዝነስ አላረገው አይደለም? ስለዚህ ከጊዜ ጋር የሚመጡ ነገሮች አሉ። በዚህ 20 ዓመት ውስጥ ቴክኖሎጂ የተራመደበትን ፍጥነት ብናየው ከሱ ጋር ተያይዞ የወደቁ የሥራ ዘርፎች አሉ፣ የተነሱ እየተፈጠሩም አሉ። ቅድም ከቀረጻ በፊት የተወሰኑ ሀሳቦች እያነሳን ነበር። የጸሐፊው ጉዳይ በጣም ደስ የሚል ታነሳው ደስ ይለኛል። እኔ እንግዲህ ተማሪ በነበርኩበት ዘመን ወይም የኔ ወላጆች ስራ ዓለም ላይ በነበሩበት ሰዓት በተቋማት ውስጥ በየቢሮ ጸሐፊዎች ነበሩ። በትምህርትም ሴክሬታሪያል ሳይንስ ኤንድ ኦፊስ ማኔጅመንት የሚባል ትምህርትም ነበረ። አሁን ይሄ ትምህርት አሁን የለም። አሁን ይሄ ትምህርት
አድጎ ወደ አድሚኒስትሬቲቭ አሲስታንት ወደሚል ሆኗል። ስለዚህ ረዳቶች ናቸው ማለት ነው። ስለዚህ የሴክሬታሪያል ስራ ባለፈ የአድሚኒስትሬሽንም ስራ ደርበው ያግዛሉ ማለት ነው። በየቢሮው ድሮ የነበረው አሁን ቀረና ያሬድም ቢሮ ሲኖረው የራሱን ጽሁፍ ራሱ መስራት አለበት። ስለዚህ ገሌጋ ብሎ መሄድ የለበትም ማለት ነው። ስለዚህ እየቀነሰ ይሄዳል ማለት ነው። አሁን በየቢሮው እነኚህ ሰዎች ሮላቸው ተቀየረ፣ ሚናቸው ተቀየረ። ስለዚህ ይሄንን ሚና ምን ቀየረው ካልን ቴክኖሎጂ ነው የቀየረው። እየለመድን መጣ። አየ በፊት ብዙ ሰው የኮምፒውተር ክህሎት የለው፣ የታይፕ ክህሎት የለው። ስለዚህ የታይፕ ክህሎት፣ የኮምፒውተር ክህሎት፣ ነገሮችን ማኔጅ ማድረግ ክህሎት ያለው ሰው ያስፈልግ ነበር። ሴክሬታሪያል ሳይንስ እና ኦፊስ ማኔጅመንት። ስለዚህ ያንን ቢሮ ማኔጅ ተጨማሪም ስራ ነው፣ ፋይል ማድረግ ምናምን። አሁን እነኚህ ነገሮች ቴክኖሎጂ መጣ። ፋይልህ ኮምፒውተር ላይ ነው ያለው። እንደ ድሮ በሃርድ ኮፒ ብዙ አይኖርም። ስለዚህ ምን ይሆናል? ያ ሚና በሆነ ነገር ይተካል ማለት ነው። ስለዚህ እየጠፋ ይሄዳል ማለት ነው። ያ ማለት ግን ቴክኖሎጂው ሲመጣ የኔን ስራ ወሰደው ማለት ግን አይደለም። ቴክኖሎጂውን የሚያውቅ ሰው ስራውን ይወስደዋል። ስለዚህ ድሮ ታይፕ ብቻ የምትችል ጸሐፊ ከነበረች ኮምፒውተር የምትችለው ልጅ ከታይፕ ደርባ ስራዋን ትወስድባታለች። አሁን ደግሞ ዘመኑ የኤአይ አይደል? እውነት ነው። ኤአይም ሲመጣ ኤአዩን የሚችለው ሰው ነው ስራውን የሚወስደው እንጂ ኤአዩ ስራ አይወስድም፣ ሰውየው ነው። አሁንም እኔ ይሄንን በጣም አንድ ጥሩ ወዳጄ ሴሚና ሳደራ የሚባል የግራፊክስ ዲዛይን ከዚህ ጋር የተገናኙ ክሬቲቭ ላይ የሚሰሩ ልጆች እንደው ይሄ ኤአይ ከመጣ በኋላ እንደው ስራችን ምን ይሆናል ብለው ሲጠይቁት ነው ይሄን ያለው። ኤአዩ ስራቸውን አይወስደው፣ ኤአዩን የሚችለው አርቲፊሻል ሰው ኢንተለጀንስ ስራውን አይወስደው፣ እሱን የሚችለው ልጅ ግን ስራችን ይወስደው። ስለዚህ አሁን ሁላችንም መሆን ያለብን አንደኛ ከጊዜው ጋር ራሳችንን እያበቃን ነው ወይ እያሳደግን ነው ወይ? ቅድም ያሬዲ በጣም ጥሩ ሐሳብ ያነሳው አብዛኛው ኃላፊነት የግለሰቡ ነው አይደለም። የተመረቀው ሰው መጀመሪያ መጠየቅ ያለበት የሚቀጥረኝ ድርጅት ምንድነው የሚፈልገው? ዲግሪውን ነው የሚፈልገው? እኔን ነው የሚፈልገው? እኔን የሚፈልግ ከሆነ ከተማርኩት የትምህርት ዘርፍ ባሻገር ስራው ምን ይጠይቀኛል ብሎ መጠየቅ ይፈልጋል። ከጥቂት ቀናት በፊት አንድ ከዚህ ከስራ ጋር በተገናኘ ስብሰባ ላይ ተሳትፌ ነበርና አንደኛው ተቋም ምን አለ ለግሎባል የግራጁዌት ኢንተርን ፕሮግራም አሁን ብዙ ተቋማት የጀመሩት እንደውም አንደኛው ቅድም ችግሩ ከወለዳቸው ነገሮች መካከል ከዩኒቨርሲቲዎች የሚመጡት ልጆች ለኢንዱስትሪው ትንሽ ራቅ ስላሉ ተቋማቶቹ ራሳቸው የግራጁዌት ኢንተርን ፕሮግራም ብለው መጀመር ጀመሩ። ምሩቃን አዲስ ምሩቃንን ወደ ስራ ያስገባሉ፣ ግን በኢንተርንሺፕ ነው፣ ግን ክፍያ ያለው ኢንተርንሺፕ ይሆናል። ከዛ ያበቋቸውና ወደ ሙሉ ቅጥር ይመጣሉ። እና ብዙ ቦታ ላይ አሁን ጂአይቲ የግራጁዌት ኢንተርን ፕሮግራም ተጀምሯል። ይሄንን ፕሮግራማቸውን ወደ ግሎባል ኢንተርን ፕሮግራም አድርገው ጀመሩት። ምንድነው የሚያደርጉት? 6 ወር የተለያየ ዘርፍ ላይ ልጆቹ ይሰራሉ። 6 ወር ደግሞ ተቋሙ የዓለም አቀፍ ድርጅት ስለሆነ ሌላ አገር ሄደው ይሰራሉ። ለዚህ ወደ 1000 ሰው አመለከታሉ። ከ1000 ሰው ውስጥ ራሳቸውን መግለጽ፣ ራሳቸውን ማስረዳት የሚችሉ ተብሎ ተመረጠው የተገኙት 100 ልጆች ናቸው። ተው እንጂ። አዎ ከ1000 እንግዲህ ይሄ የኔ መረጃ አይደለም፣ ተቋሙ ያጋጠመው። ከ1000 ውስጥ ልጅ ምንድነው አንድ የሚያረጋቸው ነገር ብለው ፈተሹት። በጣም በሚገርም ሁኔታ ከ1000 ውስጥ እነኚህ 100 ልጅ ተመሳሳይ ያደረጋቸው ተመራጭ እንዲሆኑ ያደረጋቸው ከቀለም ትምህርት ጎን ለጎን ሌሎች ትምህርት ቤት ውስጥ ያላቸው ተሳትፎ ክበባት እንላለን አይደለ? እነኚህ ላይ ያላቸው ተሳትፎ ልጆቹ ላይ የፈጠረው ያቅም መሻል።
አሁን እኛ ስናድግ ወለም ዘለም የለም ቀጥ ብለህ ትምህርትን ተማር አይደለ? አሁን ደግሞ ልጆቻችንን መምከር ያለብን የቀለም ትምህርትን ተማር፣ ጎን ለጎን ግን የተለያዩ ነገሮች ላይ መግባት መቻል አለብን። አንድ ነገር የሚያዋጣበት ጊዜም አይደለም። አንድ ነገር ማዋጣት አለማዋጣቱ ሳይሆን እነኚህ ቦታዎች ላይ ልጆቹ ሲገቡ የሚያገኙቸው ክህሎቶች አሉ። ከሰው ጋር መስራት፣ ሐሳባቸውን መግለጽ መቻል፣ ከባድ ነገሮችን መነጋገር መቻል። ስለዚህ ከቀለም ትምህርቱ ባለፈ ስራን እየተለማመዱ ነው ማለት ነው። ኮንኝሉ የሆነ ክለብ ፕሬዚዳንት ሲሆን አንድ ሰው መምራት ይለምዳል። የሆነ ክለብ የህዝብ ግንኙነት ሲሆን ሐሳቡን ለሰው ማድረስ ጋር ይለምዳል ማለት ነው። አይሽ እንደዚህ አይነት ተሞክሮች በጣም ያስፈልጋሉ። ምናልባት ሁሉም ተማሪ ራሱን መጠየቅ ያለበት ወይም ሁሉም ተመራቂ እኔ በነበርኩበት ትምህርት ተቋም ውስጥ ምን አይነት ተሳትፎ ነበር? እንግዲህ የኛን ወላጆች እድሜ ላይ የነበረውን ብንወስድ ለምሳሌ የቦይ ስካውት የሚባል ነበረ። ከትምህርት ባለፈ ማህበራዊ ጉዳዮች ላይ የሚሳተፉበት አይደለም። እድገት በህብረት ነበር በደርግ ጊዜ የኛ ወላጆች አብዛኞቹ የሄዱበት። ምንድነው የሰጣቸው? ማህበረሰብን እንዲረዱ፣ ማህበረሰብ ውስጥ ራሳቸውን እንዴት አገልግሎት ሰጪ መሆን እንደሚችሉ፣ መፍትሄ ሰጪ እንዴት መሆን እንደሚችሉ የፈተሹበት። ይሄ ሁሉም የትምህርት ተቋም ራሱን መቃኘት ያለበት ነው። ለተማሪዎቼ እንዲህ አይነት ነገሮች ፈጥር ያለው ወይ? ስለዚህ የቀለም ትምህርት ላይ ተክተን መስራት አለብን፣ ምንም ጥርጥር የለውም። ጎን ለጎን ግን እነኚህ ሰዋዊ የምንላቸው ክህሎቶች ያስፈልጋሉ በጣም። እንደውም ማሂ አሁን ያነሳሽው ከዘመንና ከጊዜ ጋር ጊዜው ራሱ ኢምፓክት አለው ወይ ላልሽው፣ ጊዜ እንዴት መሰለሽ የሚያደርገው ስራ አጥ ብቻ አይደለም የሚፈጥረው። ጊዜው ስራ ያለው ራሱ ስራ ሊያሳጣ ይችላል፣ ሰው እስካልነቃ ድረስ ማለት ነው። ቅድም ከካሜራ በፊት ከመቅደላ ጋር ስናወራ የነበረው የምታስታውሺ ከሆነ ማሙድ ሙዚቃ ቤትን ቡቲክ ያደረገው ጊዜ ነው፣ ጊዜው ነው። ግን ጊዜው ነው ስንል ደግሞ ምን ነበረው መሰለሽ? ማሙድ ሙዚቃ ቤት በባለሙያ የተከፈተ ነው አይደለ? ሙዚቃ ካሴት የምትሸጪ ከመሰለሽ ካሴት የሚባል ነገር የጠፋ ጊዜ አንቺም ትጠፋለሽ። ግን የሰው ልጆች ነገር ውስጥ ለዘላለም የሚቆይ ነገር ቫልዩ እሴት። እሴቱን ግን ምን ላይ ነው የምታስቀምጨው? የእሴት የምትጭኝበት ወይም እሴቱን የሚነዳበት መንጃ ወይም ደግሞ መጋለቢያው ሊለያይ ይችላል። እሴት ግን ሊጠፋ አይችልም። የሰው ልጅ እስካለ ድረስ የሰው ልጅ ዲፕ ኒዱ ስለሆነ እና ልክ ዘመኑ ሲቀየር አንቺ ቀድመሽ ከዘመኑ ጋር ራስሽን እየዋጅሽ እስካልሄድሽ ድረስ ስራ እየተነጠቅሽ፣ ቅድም መቅደላ እንዳለው ኤአይ የሚችለው ሰውዬ እየወሰደብሽ ስራሽን። ግን ኤአይ የሚችለው ሰውዬ ስራሽን ከመውሰዱ በፊት አንቺ እዛ ዘርፍ ላይ ኤአይ እንዴት እንደሚሰራ እንዴት ኦፕሬት ማድረግ እንዳለብሽ ራስሽን ማብቃት ያስፈልጋል። ታይፕ ታደርግ የነበረችው ሴት ኮምፒውተር እንዴት ማድረግ እንዳለባት ከሌላው ይልቅ ማወቅ ያለባት እሷ ናት። አሁን አየሽ፣ ለዚህ ሁሉ እንደ ጥሩ ማሳያ ሊሆን ወይም ደግሞ መሆን ያለበት ተብሎ የሚታሰበው ስራ ላይ ያለው ሰው በፍጥነት የሚሄድ ዓለም ላይ ነው ያለነው። በፍጥነት በሚሄደው ዓለም ላይ ይሄ የሚሄደው ዓለም ወዴት ነው መዳረሻ ወይም ደግሞ ወዴት ነው እየጋለበ ያለው ብሎ አይቶ ከዛ ጋር ራሱን መስራት ራሱን ማዘጋጀት ካልቻለ እየተራገፈ ነው የሚሄደው ማለት ነው። እንደ እንትን እንውሰደው፣ እየሄደ ያለ አውቶቡስ ላይ እኔ መግባት ከፈለኩኝ አውቶቡሱ ማይቆም ከሆነ መሮጥ መጀመር አለብኝ። አሁን ቢያንስ በበሩ ትክክል። ስለዚህ አሁን ይሄ ማለት ከጊዜ ጋር ራስን ማብቃት ማለት ነው። ስለዚህ ጊዜው ቴክኖሎጂን የሚጠይቅ ከሆነ ቴክኖሎጂ ማወቅ መቻል አለብኝ። ጊዜው ሌላ ክህሎት የሚጠይቅ ነው። የጋራጅ ሰራተኞችን እንውሰድ። ከሆነ ጊዜ በኋላ አብዛኛው መኪና ኤሌክትሪክ መኪና እየሆነ ነው አይደለም? ስለዚህ ምን ማድረግ አለባቸው? የኤሌክትሪክ መኪናንም ራሳቸውን ክህሎታቸውን ማዳበር አለባቸው። አለበለዚያ ልክ የነዳጅ መኪና ከገበያ ሲወጣ እነሱም ሊወጡ ነው ማለት ነው። ሌላ ኤሌክትሪኩን የሚችለው ይመጣል። ግን ኤሌክትሪኩን መቻል ያለባቸው አሁን ጋራጅ ውስጥ የሚሰሩ ሰዎች ናቸው፣ ለመኪና ቅርብ የሆኑ ስለሆኑ። ግን እንዳለመታደል ሆኖ በጣም ብዙ ጊዜ ሰው ከአንድ ሙያ ጋር እየቆየ በመጣ ቁጥር
ከሙያው ጋር ሙያው ራሱ ይሰራዋል እሱም ሙያውን እየሰራ የሆነ አይነት ውህደት ወይም የሆነ አይነት አታችመንት ስለሚፈጠር አዲስ እየመጣ ያለውን ነገር ላለመቀበል ሪጂድ መሆን አለ። ለአዲስ ነገር ሁሌ አለብን የሆነ የልምድ ነው አለ አይደል? ለምሳሌ አሁን የምንቀረጽበት ካሜራ አለ አዳዲስ ካሜራዎች መጥተው ሊሆን ይችላል። ግን አሁን የሚቀርጸው ወዳጃችን በዚህ ስለሆነ የለመደው ነው ይሄ እኮ ብሎ ሰበብ ሊፈጥር ይችላል። ገብቶሻል? እንዲህ ስለሆነ ነው የኛ ስራ ላይ የምናስተውለው ነገር አለ። አሁን ዌልነስ ሴንተር አለ። እዛ ዌልነስ ሴንተር ላይ ሆት ስቶን የሚባል የማሳጅ አይነት አለ። እሺ። እና በፊት የነበረው መስሪያ ትልቅ ነው፣ ብዙ ድንጋዮች ያሉት። ብዙ ድንጋይ መኖር አላስፈላጊ ሆነ ወይም ደግሞ ትልቅ መሆኑ አላስፈላጊ የሆነ መጣና ገበያው ላይ ጠፋ። በትንሹ ሲመጣ አይ ይሄ እኮ አይሰራም ይሄ እኮ ምናምን ነው። ግን በዚህ መስራት ስላለመደ ነው እሱ። ራሳችንን ከሚመጣው ነገር ጋር እስካላላመድን ድረስ እየተተፋን እንሄዳለን። ቅድም ስናነሳ ነበር በፊት ታስታውሻለሽ በየሰፈሩ ፎቶ የሚያነሱ ሰዎች አጥበው ይሰጡ ነበር። አሁን ፎቶ ለመነሳት ከነሱ ካሜራ ይልቅ የጠራ ካሜራ ብዙ ሰዎች እጅ ላይ ያለ በስልክ ፎቶ አንስቶ ከተበላሸበት ዲሌት ያደርጋል፣ ከፈለገ ፕሪንት ያደርጋል፣ ከፈለገ ያስተላልፈዋል፣ ወደ ኢሜይሉ አድርጎ ዘላለም እንዳይጠፋበት ማድረግ ይችላል፣ ወይ ክላውድ ላይ ያስቀምጠዋል። አሁንም እየዞሩ ፎቶ ላንሳ የሚሉ ሰዎች አሉ። አሁን ይሄ ዘመኑን ያለ መረዳት ግን ከፎቶ ጋር ያለን ነገር ፎቶ አካባቢ ያለው ሰውዬ ነው ማወቅ ያለበት። ጋራጁ ጋር ኤሌክትሪክ መኪና ይሄ አሁን የተነሳው ነገር እኮ ትንቢት አይደለም። ከትንሽ ጊዜ በኋላ ታዋልሽ አሁን መቅደላ ያነሳው ነገር ትንቢት አይደለም ብለዋል መቅደል። አሁን ያለው እንዳትረሳ እንትን ታስታውሱ ከሆነ አውቶማቲክ መኪና ሲመጣ ጋራጅ አካባቢ ያሉ ሰዎች በጣም ያጣጥሩት ነበር። ይሄ እኩል አካል ጉዳተኛ ነው ይሄ ምናምን ይባል ነበር። ከዛ እሱን ኦፕሬት ለማድረግ የመቸገር ነገር ነበር። ስለዚህ ከሱ ጋር ራስን ባለማስለመድ ምክንያት ከሱ ጋር ራሳቸውን ያስለመዱ ሰዎች በጣም ተፈላጊ የሆኑ ህይወታቸውን እየቀየሩ ሲመጡ እነዚህ ደግሞ ገበያው እየተፋቸው እየመጡ ይመጣሉ ማለት ነው። ስራ ለምንድነው ማትሰራው የሚባል አንድ ዲሽ የሚሰቅል ልጅ ዲሽ አላስፈላጊ የሆነ ሲመጣ አሁን ሰው ኢንተርኔት ቤቱ ላይ ያረጋ ቴሌቪዥኑ ራሱ ዩቲዩብ ሰርቭ የሚያደርግበት የፈለገው የሚያገኝበት ሲሆን በዲሽ ታገኛቸው የነበሩ ፕሮግራሞች ሁሉ ቲቪሽ ላይ ወይም ስልክሽ ላይ ሲመጡ ዲሽ ይሰቅል የነበረው ልጅ ስራ እኮ ጠፋ ብሎ ሲል ልጁ ስራውን ያየበት መንገድ ነው እንጂ ስራው አይደለም የጠፋው ማለት ነው። እና በጣም ብዙ ምክንያቶች አሉ። ከስራው ጋር መተላለፍ አለ። ስለ ስራ ያለን ባህል ደግሞ በጣም ብዙ ሊታሰቡ የሚገቡ ነገሮች አሉ። ቀደም እንዳልነው ትምህርት ላይ ብቻ የነበረ ሰው ከወረቀት ጋር ስለነበረ ግንኙነቱ ሶፍት ስኪሎቹ ያልዳበሩ ስለሆነ ወደ ስራው ዓለም ሲመጣ ግሬ ማለት ተዋህዶ ያለ መስራት ነገር ይኖራል። ቀድሞ ያልተገነቡ ነገሮች ስላሉ ስለ ስራ ራሱ ያለ የስራ ባህላችን ራሱ ብዙ ሊሰራበት የሚገባና ሊያድግ የሚገባ ነገር ነው። ምንም ነገር በምን ይለያል መሰለሽ? እንደምንም አጣፍጠን እንዲያርገ ልንናገረው ብንችልም ምንም ነገር የሚለካው በውጤቱ ነው። አሁን በውጤት ስንለካ በዓለም ራንክ ውስጥ የተሰጠን ደረጃ አለ። እንደዚህ ፈረንጆቹ እንዲኮ ስላረጉ ነው እንደዚህ ስላረጉ ነው ልንል እንችላለን፣ ግን ፋክቱን አይቀይረውም። እና እሱ የተቀበልነው አይናችን ፊት ያለ ችግር አለ። እሱን መፍታት ያለብን ነገር የኛው ችግር ነው የሚሆነው። የኛው ጥንካሬ የሚፈታው የኛው ሐሳብ መቀየር የሚፈታው የኛው ነው። ሌሎቹ አዝነውልሽ ያደጉት የሚባሉት አዝነውልሽ እንደዚህ ስለሆነ እንደዚህ ማለት አይደለም። ብዙ ራሱ ከስራ ጋር ቀደም ከመቅደላ ጋር ስናነሳው ነበር። ከስራ ጋር ዩኤስኤድ ተዘጋ። ከ5000 በላይ ነው ከ5 ሚሊዮን ሰው በላይ ስራ አጣ ተባለ። ኢትዮጵያ ውስጥ ነው የማውቃቸው ሰዎች ራሱ በጣም ጥሩ ሆኖ ለብዙ ሰው የስራ እድል ፈጥረው የነበረ ግን ቢዝነሳቸው ከዛ ጋር የተገናኘ የነበረ ስራቸውን አጡ። ልጆቻቸውን አስወጥተው ከመንግስት ትምህርት ቤት ስራ ስላገኙ በጣም ጥሩ ትምህርት ቤት ያስገቡ ሰዎች መሀል ላይ ስራቸው ተቋረጠ። አይሽ ዲፔንድ ያረግነው ነገር ሰስቴን እንደማያረግ ሳናስበው ነበር ማለት ነው። ወይም ተደግፈው ነው የነበረው ሸምበቆ ነው ማለት ነው። እንደሱ አይነት ነገሮች አሉና ማአት አንድ ነገር አይደለም ከስራ ጋር በተገናኘ ያለው ይያዛል፣ የተሳሰረ ነው። ግን እንትኑን ለማንሳት
በቂ ስራ አለ ሀገር ውስጥ መቅደስ? ምን ይመስላል? ምን አይነት ስራ? ጥሩ ጥያቄ። እኔ አሁን ስራው በቂ መሆን አለመሆን ጋር ብቻ ሳይሆን ማየት ያለብን ስራም ላይ ያለው ሰው እየሰራ ነው ወይ? መስራቱ አንዱ ይሆናል። መልክ ግን እንደዛ ነው የሚመስለው። ብልል ነው ስራ ላይ ያለው ሰው ራሱ ኑሮን ማሸነፍ የሚችልበት አቋም ላይ ነው ወይ አሁን? ምክንያቱም በተለያየ ምክንያት የኑሮ ውድነት እየጨመረው ነው ያየነው። በአገር ውስጥ ባሉት የተለያዩት ሁኔታዎች ዓለም ላይ በሚፈጠረው የተለያየ ነገር ኑሮ እየከበደ ይሄዳል። ከዚህም በኋላ እየጨመረ ነው የሚሄደው። ስለዚህ ውጭ ሀገር እንግዲህ ዘመዶች ውጭ የሚኖሩ ሲሉን ምን ሰማው ነገር እኛ ሀገር የሚሆን እውነት ነው። ሁለት ስራ እየሰራሁ ነው የምኖረው የሚል ሰው እንሰማለን። ይሄ ወደኛ ሀገር ይመጣል። ስለዚህ ወደ ምን እንመጣለን? ክህሎቶቻችንን የስራ ምንጭ የምናረግበት የገንዘብ ምንጭ የምናረግበት መንገድ ውስጥ ይመጣል ማለት ነው። ስለዚህ በፊት ቤት ክረምት ላይ ስትቀመጪ ዳንቴል ትሰሪ ከነበረ ያቺ የዳንቴል ስራ ክህሎት ትሆንና ነገ ዳንቴል ሰርተሽ ሻርፕ ሰርተሽ የምትሸጪ ልጅ ልትሆኚ ነው ማለት ነው። ዋና እንጀራ ወደ መሆን ይመጣል። ስለዚህ አሁን መንገዱ መሆን ያለበት እንዴት አረገን ሰዎች ክህሎቶቻቸውን የሚሸጡት ክህሎት ልናረግላቸው እንችላለን። ክህሎቶች ሳይናቁ አይደለም ምንም ይሁን የሸክላ ስራ ይቻል። አሁን እኮ እህቱን እግር ማሳጅ ያደርግ የነበረ ልጅ እሱን ክህሎቱን ትንሽ ስልጠና ቢያገኝበት ያሬድ ጋር ተገብቶ ሊቀጠር ነው ማለት ነው። አይሽ ስለዚህ ምን ይሆናል ማለት ነው? ዘመኑን ተጠቅመን ክህሎቶቻችን እንዴት ልናሳድግ እንችላለን? የመጀመሪያ ክህሎቶቻችን እንዴት አድርገን ገበያ እንዲያወጡ ልናረጋቸው እንችላለን? እዚህ በጣም ጥሩ መጻፍ የሚችል ሰው ነገ ላይ የጋዜጣ ጽሁፍ ማቅረብ ሊሆን ይችላል። አሁን ዘመኑ እየተቀየረ ደግሞ ወደ ቴክኖሎጂ መጣን አይደል? ስለዚህ ኮንቴንት ራይተርስ የምንላቸው ሰዎች የመጡት ከዚህ ነው። የቅርብ ጊዜ ፋሽን ደግሞ ስለዚህ ድሮ ጋዜጣ ላይ ይጽፍ ነበር። አሁን ጋዜጣው ወደ ብሎግ ይሆናል ማለት ነው። ጋዜጣው ወደ ፖድካስት ይሆናል ማለት ነው። ጋዜጣው ወደ ቭሎግ ይቀየራል ማለት ነው። ቪዲዮ ብሎጎች አይደለም። ስለዚህ ምን ሆነ ማለት ነው? ክህሎቱን ነው ሰው እየሸጠው ያለው። ስለዚህ እኔ እንደውም በጣም በዚህ 2 አመት ውስጥ በጣም ከምገፋቸው ሀሳቦች መካከል ወይም መግፋት ስል ሰው ጋር እንዲደርስ ከምፈልጋቸው ሀሳቦች መካከል እንዴት ሰዎች ተጨማሪ ክህሎቶችን ሊፈጥሩ ይችላሉ ማለት አንዳንድ የሚመሩንም የሚመስሉንን ዋጥ ማድረግ የሚገቡን ሀቆች አሉ። ለምሳሌ ወላጆቻችን የሚያገኙት ጡረታ ዘይት ይገዛላቸዋል። ምናልባት ጡረታ ካላቸው እሱን አብዛኛው ሰው ልጅ ካለው ልጁ እየደገፈው የሚኖር ትንሽ ሀብት ካለው ወይም እሴት ካለው እሷን አንድ ክፍል አከራይቶ መኖር ጉሮሮ መድፈኛው። አሁን ይሄ ምን ያህል ያሻገረዋል? ስለዚህ ቤት ጥሩ እንጎቻ አነባበሮ የምትሰራ ክስት ካለችሽ ያቺ አነባበሮ ነገ ሱቅ ገበያ ላይ መሸጥ እንድትችል እንዴት ልታግዣት ትችላለሽ? ስለዚህ አሁን ኃላፊነቱ የኔን ክህሎት ብቻ ሳይሆን እናቴ፣ አክስቴ፣ አጎቶቼ ያላቸውን ክህሎቶች እንዴት ወደ ገበያ ላረገው ይችላል እና ማባዛትም። ስለዚህ እንደዚህ ካላደረግን ብዙውን ነገር መሸፈን አንችልም። ስለዚህ አሁን ወደ ምን እየመጣን ነው? በቂ ስራ አለ ወይ አይደለም? ስራውን የሚያመጣው ክፍተቱ አሁን መብላት የማልችልበት ደረጃ ላይ ስደርስ መብላት አለብኝ አይደለም? ብዙ አማራጭ ሰው ሊሄድ ይችላል። አሁንም የሚመሩንና ሀቆች መዋጥ አለብን አይደል? ወንጀል እየጨመረ ነው። ለምን ጨመረ? ሰው መብላት አለበት። ሰርቶ አግኝቶ የማይበላ ከሆነ ሰርቆ መብላት ይመጣል። ስለዚህ ወንጀል ይጨምራል፣ ስርቆት ይጨምራል። በምንሄድባቸው የተለያዩ ቢሮዎች ላይ ሙስና ይጨምራል። እንደዚህ አሁን ጤናማ ገቢ ምንጭ ማግኛ ሰው እንዴት እንስጠው? ስለዚህ ክህሎትህን ሽጥ ልንለው ነው። ክህሎትህን አሳድግ ማመን ካለብን አሁንም መራር ሀቅ አይደል? ፕሮስቲቱሽን ጨምሯል።
ድሮ ከነበረው መልክ ግን አሁን ተቀይሯል። አሁን ቴክኖሎጂ ተኮር ፕሮስቲቱሽን አለ። ሰው በአካል ብቻ ሳይሆን በምስል ገላውን ሸጦ ገንዘብ እያገኘ ነው። ይሄ መዋጥ ያለብን ኮሷችን። መፍትሄው ግን እዛው ውስጥ ነው ያለው። ስለዚህ እነኚህ ሰዎች ሌላ መንኩሎት አላቸው አይደለም። ስለዚህ ፍላጎትን መገደብ ብቻ ሊያደርገው ስለማይችል፣ ስለዚህ በፍላጎት ደረጃ ብዙ ፍላጎቶች አሉ አይደለም ከኑሮ ጋር የለመድናቸው። ስለዚህ እነሱን ፍላጎቶችን ለማሟላት ብዬ ገቢ ምንጭን መጨመር አለብኝ። ስለዚህ ገቢ ምንጭን ለመጨመር ትክክለኛው መንገድ እያስኬደኝ አይደለም። ስለዚህ እነኚህን አቋራጮች ልጠቀም። ስለዚህ ሰዎች እዛ አቋራጭ ጋር ሳይሄዱብን በፊት ብዙ ሰው ሳይጠፋብን በፊት እየጠፋ ስለሆነ ሳይጠፋብን በፊት ክህሎቱን እንዴት አድርጎ ይሽጠው። ስለዚህ ዛሬ ማሂ የምትሰራቸው የዳንቴል ስራዎች ሻርፕ እያደረገች ብትሰራ ለታናሽ እህት ሶሻል ሚዲያዋን ማኔጅ ብታደርግላት ስራ እድል አላመጣችም አይደል? ነገ እነኚህን ምርቶች ሱቅ መረከብ ካለባቸው የሚወስደው ልጅ በወሰዳቸው ምርቶች መጠን 2 ብር 1 ብር ብታስብለት ይመጣል። ይሄን ስንል ደግሞ በአገር ደረጃ ደግሞ ማስተካከል የሚገቡ ነገሮች አሉ። ለምሳሌ አንዳንድ የእስያ ሀገራት ይሄ ጥቃቅን የምንላቸውን የንግድ ዘርፎች ከታክስ ውጪ ያደርጋሉ ማደግ ስላለባቸው። ጉልበት ሲኖራቸው ሲጎለብቱ ወደ ታክስ ሲስተም ይመጣል። ስለዚህ ገና እነኚህ ነገሮች ሳይደረጁ ማቆጥቆጥ ሳይጀምሩ ታክስ ሲስተም ውስጥ ከከተትናቸው፣ ግብር ሲስተም ውስጥ ከከተትናቸው እየኮረኮምናቸው ነው የሚሄደው። ስለዚህ መጀመሪያ እስቲ ይደጉ አይደል? እስከተወሰነ ለምሳሌ በአመት እስከዚህ ያህል ድረስ ገቢ ያላቸው ጥቃቅን ስራዎች ከግብር ነፃ እናድርጋቸው። ማሳደግ ስላለብን ይሄ እንደ ሀገር የሚመራውን ነገር መዋጥ ስላለብን ትልቁን ነገር አይደለም የምንፈልገው። ብዙ ቀጣሪ እንደዚህ አይነት ስራዎች ናቸው። ለምሳሌ አንድ ሰፈር ውስጥ እንጀራ የምትሸጥ ሴት እሷ በመኖሯ ምክንያት እንጀራ ጋጋሪ አምጥታለች። 2-3 ሰው እንጀራ ጋጋሪ ይኖራል። እሷ በመኖሯ ስንት ሰው ጉሮሮ ይደፈናል፣ መሸፈን ይችላለች። ይሄንን ነው ማየት ያለብንና ትልቁ ስዕል ስራን መፍጠር ወይም የስራ እድል ምናምን ስንል መነሻው መሆን ያለበት እንዴት አሁን ያሉንን ማነቆች መፍታት እንችላለን። እኔ እንግዲህ ዘመናዊው ትምህርት ላይ ስላለሁ አሁን ቅድም እንዳልኩሽ ያለውበትም የትምህርት ዘርፍ ከስራ ፈጠራ ጋር የተገናኘም ስለሆነ ይሄ ስታርታፕ የምንለው ኢኮሲስተም በጣም ብዙ ድጋፍ እየተደረገለት ያለ ነው። በዛው ልክ ወይም ባልተናነሰ እንደውም ቢበልጥ መርጣለሁ እነኚህ ጥቃቅን የምንላቸው ማይክሮ ሚዲየም ኢንተርፕራይዝስ ስሞል ኤንድ ማይክሮ የምንላቸው ላይ በጣም መስራት ያለብን እሱ ላይ ነው። ለነሱ በቂ መደላድል ተፈጥሯል ብዬ አላምንም። እንዲያድጉ መስፈንጠሪያው ተስተካክሎላቸዋል ብዬ አላምንም። የግብር ስርዓታችንም በዛው ልክ መፈተሽ አለበት ብዬ አምናለሁ። እንግዲህ ይሄ ቀጣይ ብዙ ውይይት የሳዳር ጨዋታ የሚፈልግ ይመስለኛል። ግን ለኔ ስራ እድልን ማምጣት ከፈለግን ፈጣሪውን መፍጠር ከፈለግን አንደኛው ይሄ ይስተካከል። ሁለተኛው ጎን ለጎን ደግሞ በጣም ከአቅም በላይ ያጮህነውም ይመስለኛል አንተርፕረነርሺፕ እያል በጣም አጮህነዋል። እና እኔ አንዳንድ ጊዜ ተማሪዎች ክፍል ውስጥ ገባ ልክ ትምህርት ሲጨርሱ ምን ያህሎቻችሁ የራሳችሁን ቢዝነስ መጀመር ትፈልጋላችሁ ስል ብዙ ሰው ያወጣል። ማንን ነው የሚቀጥሩት? አንደኛው ጥያቄ ነው። ሁለተኛው ግን እሺ ጥሩ ነው የራሳቸውን ስራ መጀመር በጣም ጥሩ ነው። የራስ ስራ መጀመር የሚያስችል ክህሎቱ አለኝ ወይ? ሰው ማኔጅ ማድረግ እችላለሁ ወይ? ሰው ማስተዳደር እችላለሁ ወይ? እኔ ራሴን ማስተዳደር ሳልጀምር ሰው ላስተዳደር ስለማልችል ሰው ጋር እየሰራው ጊዜ ማኔጅ ማድረግ ካልቻልኩኝ የራሴ ጋር ጊዜ ማኔጅ ማድረግ አልችልም። እና ብዙ ሰው
ለምን ብለሽ ስትጠይቂያቸው እኔ የራሴ አለቃ መሆን ነው የምፈልገው ይላል። ሁሉ ሰው ግን ቀጣሪ ሊሆን አይችልም። የሚቀጠር ደግሞ ያስፈልጋል። የራሱ አለቃ ለመሆን ራሱ በጣም የተሳሳተው ሐሳብ እሱ ነው ብዬ ነው የማስበው። አንድ ሰው የራሱን ቢዝነስ ሲጀምር ድሮ አንድ አለቃ ከነበረው አሁን 100 አለቃ ነው የሚኖረው። ለምን? እያንዳንዱ ደንበኛው አለቃው አይደል? ስለዚህ ድሮ ደስ ባለኝ ሰዓት ስራ መግባት ስለምችል ነው የራሴን ቢዝነስ መጀመር የምፈልገው ይላል። አሁን ሱቁ መከፈት አለበት። ስለዚህ በሌሊት እንደውም ድሮ ይገባበት ከነበረበት ሰዓት ቀድሞ ይገባል ማለት ኃላፊነት ነው። እኔ በሌላ ሳይድ እንደዚህ ዘመን ብዙ እድል ይዞ የመጣ ዘመን ተፈጥሮ የሚያውቅ አይመስልም። ካሁን በኋላ ይፈጠር ይሆናል በሰው ልጆች ታሪክ። ለምንድን ነው መሰለሽ እንደዚህ ነው? የሆነ አይነት ዘመን እየመጣ ነው። የዲጂታል ዓለም ውስጥ ነን አሁን ያለነው። አንዲት ልብስ የምትሰፋ የነበረች ሴት ይሄ ሪል ነው፣ ልብስ ሰፊ ናት፣ ብዙ ገበያ የላትም። ከዛ ምን ማድረግ ጀመረች? መርፌ ማሽን ውስጥ እንዴት ማስገባት እንደምትችሉ ላሳያችሁ እያለች ዩቲዩብ ላይ እየቀረጸች ትልካለች። ከሚሊዮን በላይ ሰብስክሪፕሽን አላት። ኤዥያዊት ናት። አሁን ልብሱን መሸጥ አይደለም ስራዋ፣ ከዛ በላይ ትልቅ ገቢ አግኝታለች ማለት ነው። በዚህ ዘመን ማንኛውም ሰው ትንሽዬ ክህሎት ቅድም መቅደላ ሲያነሳ እንደነበረ ራሱ ጋር ያለውን ትንሽዬ ነገር ወደዚህ ወደ ዲጂታሉ ዓለም ውስጥ እየከተተ ብዙ ነገር መስራት የሚችልበት ማስፋት። ይኸውልሽ ብዙ ሰዎች እስኪ የሆነች ወጥ የምትሰራ ልጅ አታውቂም? ሚዲያ ላይ ያለች ትልቅ ፌመስ የሆነች ለምንድን ነው የሆነው? በፊት ቢሆን ብዙ ሺህ ወይ ሚሊዮን ሰዎች ጋር ልታደርሺው አትችይም። ያንቺም ሙያ የሚያውቁ ሰዎች ናቸው የሚገለገሉት። አሁን ወደ ሚዲያው ታቀርብና ለቴሌቪዥን ሳትከፊ ለትልቅ ድርጅቶች አስተዋውቁልኝ ሳትይ ራስሽን ቀርጸሽ ወይም አንድ ጓደኛሽን ቀረጸኝ ብለሽ ለቀሽው ያ ነገር ብዙ ደንበኞች ይዞልሽ ይመጣል። ራስሽን ልታሳድጊበት የምትችይው ትልቅ ዘመን ላይ ነው ያለው። አሁን ዘመኑን እንዴት እንረዳው? ዘመኑን እንዴት አድርገን አብሶ ትንሽዬ ክህሎት በብዙ ሊሸጥበት የሚችል ዘመን ውስጥ ነው ያለው። በሌላው ሳይድ እኔ ራሴን ስራ ነው መስራት የምፈልገው የሚለው እሳቤ ራሱ የሚመጣው ከስራ ባህላችን ጋር በተገናኘ ነው ብዬ ነው ማስበው። ለምንድነው አለቃ አልፈልግም ሲል እሱ አለቃ መሆን ነው የምፈልገው ያለው በሌላ መንገድ ግን ደግሞ አለቃ አይደለም ነው የሚያስፈልገው። ይሄ ዘመኑ የሚፈልገው አለቃ ሳይሆን ሊያገለግለው የተዘጋጀን ሰው ነው። አሁን ሶስት ነገር ነው ያለው። ምን አለ መሰለኝ ስራ የለም አይደል? ስራ አጥነት በዝቷል። በሺ የሚቆጠሩ ሰዎች አሁን ተመርቀዋል፣ አሁን ጨርሰዋል። ስለዚህ እነሱ የሚቀጥራቸው ሰው እየፈለጉ ነው። አሁን በዚህ ሰዓት የሚቀጥራቸው ሰው እየፈለጉ የሚቀጥራቸው ሰው የለም። ትልቁ ነገር የሚመጣው ቅድም ሸክሙ ወይ መዶሻው ራሳቸው ነው ይመታቸው አይደል? ወይም ደግሞ ስራ እየፈለገ ያለው ነው ይመታው። ምንድነው ማድረግ ያለበት? የመጀመሪያው ጥያቄ እኔ ባለኝ ክህሎት ልፈታው የሚችለው ችግር ምንድነው ብሎ ከመጠየቅ ነው። ችግር የሚለይ ክፍተት የሚለይ መሆንም ያለው ዘር ማለት ነው። ምን ማለት ይመስላል? የበለጸጉ ሀገሮች ያደጉ ሀገሮች አሉ። ያደጉ ሀገሮች ከማደጋቸው በፊት እንደዚህ አይነት ችግር ገጥሟቸዋል። ስለዚህ እነዚህን ችግሮች እየፈቱ በሄዱ ቁጥር ኑሯቸው የተሻሻለ መጡና ያደጉ ሀገሮች ተባሉ። ብዙ ችግር አለ ማለት ብዙ እድል አለ ማለት ነው። ይሄ እኮ አባባል አይደል? ሊትራሊ ምን ማለት መሰለሽ? አይንሽን ከገለጥሽ እንዴ ይሄን ለካ ስራ ማድረግ ይችላል። የሆኑ ሰዎች ተቸግረዋል አይደለ? የተቸገሩበትን መቸገር አንደኛ በኔ ክሎት ልፈታው የሚችለው ችግር ምንድነው ብለሽ ነው የምታነፈልግ። አገኘሽ አይደለ? ከዛ ይሄኛውን ክሎት ምን ላይ ነው የሚችለው? አሁን ቫልዩ አንቺ ውስጥ ቫልዩ አለ፣ በውጭ በኩል ደግሞ ችግር አለ። ያን ችግር ታነሽና አንቺ ውስጥ ባለው እሴት ለማስታረቅ ትሞክሪያለሽ ማለት ነው፣ ወይም ለማንቀሳቀስ ትሞክሪያለሽ። እሱ ካንቺ ያልፍና የሌሎች ሰዎችን ችግር መፍታት ይጀምራል። እኔ በጣም እንዲሰመርበት የምፈልገው መሰለሽ ይሄውልሽ፣ ከሆኑ ሰዎች ጋር ትነጋገሪያለሽ፣ ከዛ በኋላ ይሰድቡሻል፣ ትናደጃለሽ። ስትናደጂ ጨጓራሽ ትታመሚያለሽ። ግን ጨጓራ ስለሰደበሽ እኮ ነው አይዞሽ ማሂ አይልሽ፣ ኬሚካል ማመንጨት ይቀጥላል። አሁንም ያለንበት የኢኮኖሚ ያለንበት ሀገር ሰዎች ከዚህ ሀገር ወጥተው ሌላ ሀገር ሲሄዱ ኑሯቸው ስለተለወጠ ሳይሆን የሄዱበት ሀገር
ሚኒመሙን ኑሮ ነው የሚኖሩት። እዚህ ቢኖሩ የሀገሩን ሚኒመም እየኖሩ እንደነበረው ማለት ነው። እይታው ነው ነገሩን የሀገሩ እድገት ነው ህይወቱን የቀየረው የመሰለው እንጂ የሱ ትጋት ምናምን ብቻ ላይሆን ይችላል። ይሄ ለሁሉ አይሰራም፣ ግን አብዛኛው ጋር እንደዛ ነው እና ብዙ ችግሮች አሉ ማለት አብሮ እድልም አለን። አዎ እንግዲህ እንደዚህ አይነት ሀሳቦች በጣም ሰፊ ናቸው። ምናልባት ይሄንን ፕሮግራም እያዩ ያሉ ተመልካቾቻችን በእርግጠኝነት ከዚህ ካወራነው ነገር ደግሞ የራሳቸውን እንደሚወስዱ ተስፋ እናደርጋለን። ዛሬ በፋና ሚዲያ ኮርፖሬት ከምትመለከቷቸው ጉዳዮች መካከል አንዱ የእሳት ዳር ጨዋታ ነው። ከመቅደላና ያሬድ ጋር ከስራ ጋር ተያይዘው ያሉ ጉዳዮችን እያነሳን አብረን ቆየን። ከኛ ጋር ስለነበራችሁ ጊዜያችሁን ስለሰጣችሁን እጅግ አድርገን እናመሰግናለን። እድሜ ጤና ይስጠን። ደግሞ በቀጣይ በሌላ ሀሳብ በቤታችሁ እንመጣለን። ማህሌት ከበደ ነበርኩ። እናመሰግናለን። ጤና ይስጥልን።